ውልደትና እድገቱ ኢትዮጵያ ውስጥ አክሱም ከተማ ከአባቱ ከአብድዩና ከእናቱ ታውክሊያ ነው። ኢትዮጵያዊው ሊቅ ቅዱስ ያሬድ እድሜው ለትምህርት ሲደርስ እናቱ መምህር ወደ ሆነው አጎቱ አባ ጌዲዮን ዘንድ ተወስዷለች። እርሱ ግን በመጀመሪያ ትምህርት ሊገባው አልቻለም። ከዕለታት በአንድ ቀን መምህር ጌዲዮን ያሬድን ሲገርፈው በምሬት አለቀሰ። ማይኬራህ ወደምትባል ቦታም ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያ ስፍራ ካለ ምንጭ ውሃ ጠጥቶ በዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከት ጊዜ ከዛፉ ላይ አንዲት ትል ፍሬ ለመብላት ከታች ወደ ላይ ስትወጣ ስትወርድ ተመለከተ። እርሱም ትኩር ብሎ አያት። ትሏም 6 ጊዜ ያለ መሰልቸት ከወጣች ከወረደች በኋላ በሰባተኛው ፍሬው ካለበት መድረስ ቻለች። ፍሬውንም መብላት ጀመረች። በዚያን ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፣ ይህች ትል ፍሬዋን ለመብላት እንዲህ ከታገሰች እኔም እኮ ትምህርት ለመማር ብታገስ እግዚአብሔር አምላክ ይገልጽልኛል። ወደ ጉባኤው ተመልሶ መምህሩን ይቅርታ ከጠየቀ በኋላ መማር ጀመረ። እግዚአብሔር አምላክም የ81 መጻሕፍትንና የሊቃውንት መጻሕፍትን እንዲሁም ሌሎች ቤተክርስቲያን የተቀበለቻቸውን የቅዱሳት መጻሕፍትን ምስጢር ገለጸለት። መምህር ጌዲዮን ሲሞት የእርሱን ቦታ ተረክቦ ማስተማርን ቀጠለ። ማህሌታይ ቅዱስ ያሬድ። ሰላም ጤና ይስጥልኝ ውድ የሆኒቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? አምላካችን እግዚአብሔር ለዚች ቀንና ለዚች ዕለት ጠብቆ እድሜ ለፍስሐ ሰጥቶ ስላደረሰን ስሙ ዛሬም ዘወትርም የተመሰገነ ይሁን። በዛሬው መርሃ ግብራችን የዚህን ታላቅ ሊቅ ታሪክ በጥቂቱ እንዳስሳለን። የተወደዳችሁ እስከ መርሃ ግብራችን ፍጻሜ አብራችሁን እንድትሆኑ በትህትና እንጠይቃለን። ታዲያ ላይክ እና ሰብስክራይብ እንዲሁም ሼር ማድረግ እንዳይረሳ እያስታወስን ወደ ዕለቱ መርሃ ግብራችን እናመራለን። እግዚአብሔር ከሁላችንም ጋር ይሁን። ኢትዮጵያዊው ሊቅ ቅዱስ ያሬድ አባቱ አብድዩ ወይንም ይስሐቅ እናቱ ክርስቲና ወይንም ታውክሊያ ሲባሉ የተወለደውም በ505 ዓመተ ምህረት በአክሱም ከተማ ነው። 7 ዓመት ሲሞላው አባቱ ስላረፈ እናቱ የቤተ ክርስቲያን ትምህርት እንዲያስተምረው ለአባ ጌዲዮን ሰጠችው። ነገር ግን ማጥናት ስላልቻለ አባ ጌዲዮን ይቆጣው ነበርና ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ በዛፍ ስር ተጠልሎ ሳለ አንዲት ታናሽ ትል ከዛፍ ሁሌታ ደርሶ ሲወድቅ ሲነሳ በመጨረሻም በጭንቅ ከዛፉ ላይ ሲወጣ በማየቱ እግዚአብሔር በዚህ ታናሽ ፍጥረት እንዳስተማረው በመረዳት ይቅርታ ጠይቆ ወደ መምህሩ ተመልሷል። ከዚህም በኋላ ቅዱስ ያሬድ ወደ እግዚአብሔር በለመነ ጊዜ ልቡናው ሩህ ሆኖለት በአጭር ጊዜ የብሉይና የአዲስ ኪዳን መጻሕፍትን ተምሮ በመጨረስ ዲቁና ተሾመ። እስከ እርሱ ዘመን በማነብነብ እንጂ በከፍተኛ ድምፅ የመዝሙር ማህሌት አልነበረም። እግዚአብሔርም ለዚህ አባት የመላእክትን ዝማሬ ያሳየው ስለወደደ ሐዋርያው ቅዱስ ጳውሎስ እስከ 3ኛው ሰማይ እንደተነጠቀ ሁሉ ሊቁም ተነጥቆ የ24ቱ ካህናተ ሰማይን የምስጋና ዝማሬ ሰምቶ ተመለሰ። ቅዱስ ያሬድ ከአርያም ወርዶ ወደ ምድር እንደደረሰ ወደ አክሱም ጽዮን ቤተክርስቲያን ገብቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ ዘከመ ይገብር ግብራደ ደብተራ። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ለሙሴ የድንኳኑን ሥራ እንዴት እንደሚሰራ አሳየው ሲል ዘምሮ ይህችኑ መዝሙር ከሰማይ መላእክት አገኘሁት በማለት አርያም በሚል ስያሜ ጠርቷታል። ማህሌታይ ቅዱስ ያሬድ። ተሰማይኩ በሰማይ
ሰማይ። ይህንኑ ድርሳነ ዜማ የጻድቁ ካሌብ ልጅ ንጉሥ ገብረ መስቀል በሰማ ጊዜ ጫማውን ሳይጫማ ንግስቲቱም ደንገጡሮቿን አጃቢዎቿን ሳታስከትል መኳንንቱ ካህናቱና መምህራኑ እነሱን ተከትለው እየተጣደፉ ወደ አደባባዩ በመሄድ በተመስጦ ሲሰሙት ውለዋል። ቅዱስ ያሬድ 5 የዜማ መጻሕፍትን የደረሰ ሲሆን እነርሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋስት ናቸው። ድጓ ስያሜውን ያገኘበት ምክንያት የዓመቱ በዓላትና የሳምንታት መዝሙራት ተሰባስበውና ተከማችተው ስለሚገኙ ነው። ድጓ ከብሉይ ከአዲስና ከዋልድ መጻሕፍት ስለሚጠቅስ የጌታችን ኢየሱስ ክርስቶስን፣ የእመቤታችን ድንግል ማርያምን፣ የመላእክትን፣ የነቢያትንና የሐዋርያትን፣ የጻድቃን የሰማዕታትን ክብር ይናገራልና። ጾመ ድጓ በዐቢይ ጾም ወቅት በነግህ፣ በሰለስት፣ በቀትርና ሰርክ እንዲሁም በሌሊት የሚዘመር መዝሙር ነው። አጠቃላይ መጽሐፉ ነገረ እግዚአብሔርን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክትን፣ ነገረ ቤተ ክርስቲያንን የሚዘክር እንዲሁም የጾምን የጸሎትንና የምጽዋትን ጠቃሚነት የሚያስተምር ነው። ምዕራፍ ማረፊያ ማለት ነው። የተደረሰውም በጠለምት ነው። የምዕራፍ መጽሐፍ ይዘት የዘወትርና የጾም ምዕራፍ ተብሎ በሁለት ክፍል የተከፈለ ሲሆን የዘወትር ምዕራፍ ዓመቱን ሳይጠብቅ በዓመቱ ውስጥ ባሉት ሳምንታትና በዓላት ወቅቱን እየጠበቀ በአገልግሎት ላይ የሚውል ነው። የጾም ምዕራፍ የሚባለው ደግሞ በጾመ አርባና በአንዳንድ የምህላ ቀኖች የሚዘመር ነው። ዝማሬ ማለት ምስጋና ማለት ነው። ዝማሬንና መዋስትን በደቡብ ጎንደር ዙራባ በሚባል ቦታ ደርሶታል። የዝማሬ አገልግሎት በቅዳሴ ጊዜ ከድርገት በኋላ የሚቃኝ፣ የሚዜም፣ የሚዘመር የጸሎተ ቅዳሴውን ዓላማ ተከትሎ የሚሄድ የአገልግሎት መጽሐፍ ነው። መዋስት አውሳ መለሰ ከሚለው የግዕዝ ቃል የተገኘ ሲሆን ትርጓሜውም ምልልስ፣ ሰዋስወ ነፍስ ማለት ነው። ለአይርጎ ነፍስ በፍታት ጊዜ የሚደርስ ነውና ያ ሲሆን ለሙት ድርሰት ደርሶ ማዘንን ከማን አግኝቶታል ቢሉ መልሱ ከዳዊት የሚል ይሆናል። እነዚህንም ታላላቅ ድርሰቶቹን በሶስት የዜማ ስልቶች ማለትም በግዕዝ፣ በዕዝል፣ በአራራይ አዘጋጅቷቸዋል። ከዕለታት በአንደኛው ቀን ቅዱስ ያሬድ በተመስጦ ልዑል እግዚአብሔርን በዝማሬ ሲያመሰግን ንጉሥ ገብረ መስቀል ሳያውቁት ልባቸው በጣም ዜማው በመመሰጡ የብረት ዘንጉን በቅዱስ ያሬድ እግር ላይ ተክለውታል። ከእግሩም ብዙ ደም ቢፈስም ቅዱስ ያሬድ ግን ማህሌቱን እስከሚፈጽም ድረስ ምንም አልሰማውም ነበር። ንጉሡም የደሙን መፍሰስ አይቶ ደንግጦ ቅዱስ ያሬድን የደምህ ዋጋ የፈለግኸውን ንገረኝ አለው። ቅዱስ ያሬድም ተምኔቱ ወደ ገዳም መሄድ እንደሆነ ነገረው። ያን ጊዜ ንጉሡ እያዘነ አሰናብቶታል። ወደ ቤተ ክርስቲያንም ገብቶ በታቦተ ጽዮን ፊት በመቆም የአንቀጸ ብርሃንን ምስጋና ከመጀመሪያው እስከ መጨረሻው በተናገረ ጊዜ በእግዚአብሔር ኃይል 1 ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ተራሮች ወደ ገዳም ሲሄድ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። እርሱም እጅግ ባማረ ጣዕመ ዜማ ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁም ጋር ይሁን ብሎ የስንብት መዝሙሩን ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱና ተሰነባበቱ። በትርጓሜ ቅዳሴ ማርያም መቅድም ላይ እንደምናነበው ቅዱስ ያሬድ ማይኪራህ በተባለው ቦታ ተሰውሮ ጸዋትወ ዜማን ሲያስተምር እመቤታችን ሶርያዊው ቅዱስ ኤፍሬምን የብህንሳውን አባ ሕርያቆስን በአካለ ነፍስ እንዲመጡ አድርጋ ኤፍሬም ውዳሴን፣ ሕርያቆስ ቅዳሴን ነግራችሁት ቅዱስ ያሬድ በዜማ ይድረስልኝ ብላ ነግረውት በዜማ ደርሶታል። ይህም ሊታወቅ ስራይ በቅዳሴ ማርያም ይበዛል። እርሱም ጸዋትወ ዜማን ለደቀ መዛሙርቱ እያስተማረ
መላእክት ዘወትር እየጎበኙት በጾም በጸሎት ተወስኖ በተጋድሎ ለ22 ዓመት ጸንቶ ኖረ። በመጨረሻም ጌታችን ለቅዱስ ያሬድ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክትን ሥርዓተ ማህሌት እንድታይና ወደ ምድርም አስተላለፍ። ይህንኑ ዜማ እንድትመሰርት እንደወደድኩ ሁሉ እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይና ሄሮድስ ደማቸውን ካፈሰሳቸው ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ቃል ኪዳን ሰጥቶት ጌታ በክብር አረገ። የቅዱስ ያሬድ መታሰቢያውም ግንቦት 11 ነው። ሊቁ አርከስሉስም የቅዱስ ያሬድን ነገር ባርኬው ላይ የመላእክትን ምስጋና ለመጎብኘት ከመንፈስ ቅዱስ የሚሰጥ ፈጣን ሐሳብን ወደ ልቦናው ያሳረገ ለሆነ ጉድለት በሌለበት በብዙ ድካምም ወደ ዛፍ ግንድ ጫፍ ላይ ትል ሲወጣ ተመልክቶ ኮብልሎ ከሄደበት መጻሕፍትን ለመማር የተመለሰ ለሆነ ለቅዱስ ያሬድ ሰላምታ ይገባል በማለት ሊቁ ማህሌታይን አመስግኖታል። ያሬድ ካህን ጥዑመ ልሳን። ሊቁ አባ ጊዮርጊስ ዘጋስጫ በታመኖ ቅዱሳን መጽሐፉ ላይ ማኅቶተ ቤተ ክርስቲያን ሊቁ ቅዱስ ያሬድን ሲያወድስ የመጽሐፍ ቅዱስ ምግብን የጠገበ ከመጽሐፍት ሁሉ ትርጓሜያተ ድርሰትን ያሰባሰበ ሃሌሉያ በሚል ምስጋና የኢትዮጵያ ሀገርን በጥዑም ማህሌትና በሚያምር ምስጋና ያስጌጠ የመለኮት ቃልን በላዩ ላይ እንደ ንጹሕ የወርቅ ሻሻቴ ያፈሰሰ ለሆነ ለካህኑ ያሬድ ሰላምታ ይገባል ይለዋል። የቅዱስ ያሬድ ረድኤት በረከቱ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምንጭ ማኅበረ ቅዱሳን እንዲሁም መጋቤ ሐዲስ ዶክተር ሮዳስ ታደሰ።